እንዴት ናችሁ እኔ ውዶች? እናንተ አረ ሀይሚ ምን ነካሽ? ሀቢብቴ ምን ነካሽ? እኔ ውድ የውስጥ ሚስጥርሽን እንደው ባልሽ ይህን ደረቱን ይህን ቸከሱን በአደባባይ ለችኮቹ ታሳያለሽ። አረ ሀይሚ ታይ ታይ፣ ግፍ ነው የምር። የቤት ውስጥ ገመናማ አታውጭ እንጂ እንዴ! ደረቱን ገልብጦ ራቁቱን እንዴ! ሀይሚ ምን ነካሽ? ምን ነካሽ? እንዴት እና ሀይሚና ብሩክ ዛሬ ማለት ነው ሮማንሲ ነገር ነው ደስ የሚል የሆነ ጸጉር እየተሰራሩ ምናምን እኮ እኔ እኮ በቃ ደስ ይለኛል እንደዛ አይነት ቪዲዮ። እናንተ ግዴታ መጣላት መጨቃጨቅ የለባችሁ። ምግብ እየበላችሁ ጸጉር እየተሰራራችሁ ምናምን ኑ በቃኛ እናይላችኋለን ብለናችኋልና በጣም ደስ ይላለኝ። የማይሆን ስራ ማይመጥላችሁ ስራ ከምትሰሩ እንደዚህ በቃ ግቢያችሁ ውስጥ ፈታ እያላችሁ አንድ ቀን ደግሞ እንደዚህ አርጊ ሀይሚ ማለት አይዲያ እንስጣችሁ ከሚጣሉ ሌላ የማይሆን ድራማ ጀምሮ ሙዳችን ከሚቀይሩት አንድ ቀን ደግሞ ማለት ነው እሱ የሚያምረው ግቢሽ ላይ ጥላው ላይ ማለት ነው። ከዛ ውጭ ላይ ፈርሸሽ ቡና አፍልተሽ አትክልት ምናምን አርገሽ ምናምን በቃ እንደዛ አይነት የሆነ ደስ የሚል አበባ ጎዝጉዛችሁ እንደዛ አይነት ቪዲዮ ደግሞ አንድ ቀን ሰሩልን። የዛሬው እንግዲህ ጸጉር ነው። አንድ ቀን ደግሞ ብሩኬ ቅቤ ቀቢ ብዬሽ ነበረ። ሀይሚ እንግዲህ እስካሁን ፍራንክ አላደረገችውም። ቅቤ ቀብተሽ ፍራንክ አድርጊልን ብለንሻለኝ። አንቺን አንድ ቀን ቀብቶሽ ነበር፣ እሱን ደግሞ አንድ ቀን ቀቢው ማለት ነው። እና ብሩኬ ግን ጋይስ እየከሳ ነው እንዴ? ምን ሆነ ነው ብሩኬ? ስራ ነገር ጀመርክ እንዴ አንተ ልጅ? የምር እየከሳ ነው እንዴ? ታው እንጂ ብሩኬ ታው እንጂ። የሚያምርብህ ውፍረት ነው፣ ሲከሳማ አያምርብህም። እና ብቻ በጣም ደስ የሚል ቪዲዮ ነበር። ሌላ ደግሞ ሞቲር እዩ እንኳን ደስ አለሽ፣ ክርስትና አስነሳሽ። እንዶ አንቺ ግን ማለት ነው አቤት ትወና እንዴት አባሽ ትቻለሽ? አረ እባክሽ የእውነት ብሩክ ነበር የልጁ እናት። አረ ውርደትሽን እኔ እኮ ምን ብለሽ እንደምትሸፍኝ አላቀልሽም። ምን አባሽ ብለሽ እንደምታሳምኝን አላቅም። አሁን ዛሬ ይውላችሁ ጉድ ማለት ነው ጉድ። እኔማ ጉድ ነው ያየሁት። ማች ለብሰውላችኋል። የእዩ ቀሚስና የቢኒ እንትን አንድ አይነት ነው። ማች ያሰፉ ራሳቸው ሄደው ማች ለብሰው ከዛ ቪዲዮ ላይ ደግሞ እኔ በግድ ፎቶ አርባቀ በግድ አይደለም የሰው ክርስትና ላይ ማንም አስገብቶ ፎቶ እንድትነሳ አይፈቅዱልን ቤተሰቦች ራሱ እሷን ብትሆን ማለት ነውና የልጁ አባቱ እያለ ሌላ ሰው ጋር ለጥፈሽ እኔ ብሩኬን ስም በዚህ ልክ ማጥፋትሽ በጣም ይገርማልና በቃ አሁን እኔ እያመንኩ ነው ብሩኬ የልጅ አባት አይደለም ሌላ ነበረ። እዩ እንግዲህ ቻናሏን ለማሳደግ ብላ ነው በዚህ ልክ የሰው ስም እያጠፋች ያለችውና ዩቲዩብ ምን ያክል የሰውን ህይወት እያበላሸ እንዳለ ነው የተረዳሁት። ይሄ ዩቲዩብ የሚባል ነገር የሰው ልጆችን ህይወት እያበላሸ ነው። አሁንም ቢሆን ልጅቷ ግግም ብላለች፣ ግን ደግሞ በደንብ እየታወቀብሽ ነው። ይህን ውሸትሽን ምን ብለሽ አለባብሰሽ እንደምታልፊው እግዚአብሔር ወቀው። ግን በደንብ እየታወቀበት ያለው ነገር ምንድነው? አንደኛ ማሽ ለብሳችኋል። ልብሳችሁን እንኳን ቢያንስ ቀይር ብታርጉ ኦኬ፣ ግን አብራችሁ ተመካከራችሁ እንዳሳፋችሁት በደንብ ያስታውቃል። ሁለተኛ ነገር ማንም ሰው ባልወለዳት ልጅ ክርስትና ላይ ሄዶ ቪዲዮ እንዲቀርጽ የሚፈቅድለት ሰው የለም። ቤተሰብ መቼም አለሽ ብዬ አስባለሁ። ብቻሽን ሄደሽ ክርስትና ታስነሽም እንደው እናትሽም ቤተሰቦችም ፎቶ አለመነሳታቸው እንደሆነ እንጃ። እና እንደዛ መሆን ነበረበት፣ መሆንም የለበትም ነበረ። ወንድም አለኝ ብለሻል። ሶ አባት ካልሆነ እዚህ ጋር አንቺን ቪዲዮ እንዲቀርጽሽ አይፈቅዱለትም። ገባሽ? እና የልጅ አባት ነው ሲጀመር ማለት ነው። ባለትዳር ናቸው፣ አብረው እየኖሩ ነው። ግን አንቺ በዚህ ልክ ራሽን አወርደሽ ለገንዘብ ብለሽ መምጣትሽ በጣም ይደብራል። ቢኒ ደግሞ ጎበዝ ደህና እየሰራ ነው። ምክንያቱም አሁን ኑሮ ውድ ነው። እንደ ፍቅርና እንደ ፏድ ማለት ነው እየሰሩብን ነው። ፍቅርና ፏድ እንግዲህ ታውቃላችሁ ልጃቸውን ወልደው እያሳደጉ እኛ ጋር ገና ምንም ያልተጋቡ ምንም በቃ አብረው ተኝተው ማያድሩ ለየብቻ እንደሚያድሩ ቤታቸው ለየብቻ ተከራይተው እንደሚኖሩ ነበር የሚያሳዩንና እዩና ቢኒም እንደዛ አይነት ድራማ እየሰሩብን እንደሆነ አሁን እየገባኝ መጥቷል ማለት ነው። ግን የእናንተ በጣም እያስነቃባችሁ ነው። አንዳንዴ ቀየስ አርጉት እንዳይመስልባችሁ ማለት ነው። ግን ደግሞ ከምን በላይ በጣም ያደነኩት ብሩኬን ነው። ብሩኬ ምን ያክል ምን ያክል ጥሩ ሰው ቢሆን ነው እንደዚህ እዩ ያለ ስሙ ስም ሰጥተው ስትጫወትበት ዝም ያላትና ብሩኬን አለማድነቅ አይቻልም። ግን እዩ በዚህ ልክ የሰው ስም አጥፍተሽ አሁን ሀይሚና ብሩክ ተለያይተው ቢሆንስ ባልሆነ ነገር እንደው ሀይሚ ስለምትወደው ስለምታፈቅረው ምንም አብሬ ይሆናል አለች። ግን ባይሆን እንደዛ ባታረግ ኖሮ ሀይሚ እሺ ተለያይተው ቢሆን እኮ ስንት አመት ዋጋ የከፈሉበት ፍቅር በውሸት ፈርሶ ነበር ማለት ነውና
እንደዛ ማድረግ አልነበረብሽም። ሌላ መንገድ መጠቀም የነበረብሽ ግን ያም ማለያ ቻናላቸውን አሳድገዋል ሁለቱም። ቢኒም በደንብ እየሰራ ነው፣ እሷም በደንብ እየሰራች ነው። መስራታችሁን አልጠላ ነው። ከዚህም በኋላ ቢሆን ስሩ መስራት። ያው እነሱ ከህይወት ውስጥ ብዙ መጥፎ ነገር ሳትፈጥሩ ብትሰሩ በጣም ደስ ይለኛል። ግን እነሱ ህይወት ውስጥ ባትገቢ ጥሩ ነው። ከዚህ በኋላ ባትዋሽ ጥሩ ነው። እውነቱን አውቀሽ ዝም ብለሽ ብትቀመጪ ጥሩ ነው። ሌላኛው ደግሞ እነ ሀይሚና እነ ብሩክ ናቸው። እንግዲህ ሀይሚዬ ዛሬ ብሩክን ማለት ራቁቱን ነው ያወጣችው። አረ ሀይሚ ታይ 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 ውዴ ታይ ራቁቱን እንዴት ነው ችኮቹ እንደዚህ አይተውት የሚመሩልሽ? እንኳን ራቁቱን ልብስ ለብሶ ራሱ እኮ አልቻሉም፣ ሴቶቹ አልቻሉም። እና ሀይሚዬ እንግዲህ ቤት ውስጥ ናችሁን በቪዲዮ የኔ ፍቅር ትባባሉልኛላችሁ። ኧረ የእናንተ ፍቅርማ እኔ እንጃ። ፍቅር እስከ መቃብር የሆናችሁ ልጆች ብቻ ምችት ብሎናል። ማይሆን ስራ ከምታመጡብን እንደዚህ ፈታ እያላችሁ ግቢያችሁ ውስጥ ቤታችሁ ውስጥ ምግብ እየበላችሁ ቡና እየጠጣችሁ በቃ እንደዛ አይነት የሚያምር ሮማንስ የሆነ ቪዲዮ እየቀረጻችሁ ብትሰሩልን በጣም ነው ደስ የሚለን። የማይሆን ድራማ እየሰሩ ልክ ሌሎች ዩቲዩበሮች በህይወታቸው ላይ እየቀለዱ አሁን እናንተ ማይሆን ድራማ ብትጀምሩ በጣም ነው ከባድ የሚሆንባችሁ። አሁን ፍቅር ውስጥ ናችሁ፣ ማይሆን ነገር ትንሽ ነገር ነው የምታጣላችሁ፣ ትንሽ ነገር ከበፊቱ ያሁኑ ደግሞ በጣም ጥንቃቄ ይፈልጋል። እና ለዛ ስለሆነ እነሱ ከባድ ፍራንክ መስራት አይፈልጉም፣ ሌላ ሰው ማስገባት አይፈልጉም። በጣም እየፈሩ ነው። በተለይ ብሩክ በጣም ፈርቷል፣ ሰግቷል ማለት ነው። ግን የሚዋደድ ሰው የፈለገ ብትጣሉ ምን ብትሉ መታረቃቸው አይቀርም። በዛ ላይ ደግሞ ብዙ ሰዎች ሴራ እያሴሩባቸው ስለሆነ አብረው በመሆናቸው ደግሞ የሚናደዱ ሰዎች ምናምኖች አሉ። ሰው ይሄ ነገር ስላለ ብሩኬ አሁን ላይ ሌላ ሰው ማስገባት አልፈለጉም። እንግዲህ በራሳቸው መንገድ ቪዲዮ እየሰሩ ነበረ ግቢያቸው ውስጥ ምናምን። ልክ በፊቱ ነው ትዝ አለኝ፣ ድሮ ገና በጣም ብዙ ጊዜ ሆኖ ያኔ ነበረ ጸጉራቸውን እየተሰራሩ ምናምን ቪዲዮ ይሰሩ ነበር እና በጣም ነበር ምንወድላቸው እንደዚህ እየተጃጃሉ ሲሰሩና ደስ ይላል። እንደዚህ ሰሩ። ማይሆን ነገር ከምትሰሩ ድራማ ለድራማ ብላችሁ ህይወታችሁን ከምታበላሹ ማይሆን ድራማ ከምትሰሩ እንደዚህ ደስ የሚል ለኛም ደስ የሚል የሚያስተምር የሚያዝናና በቃ ብቻ ስታዩት ሞፈት ያረጋችኋለኝ። የምር በቃ የሆነ ልጅነታችሁን ያስታውሳችኋል ምናምን እና ደስ ብሎኛል ስለመጣችሁ ማለት ነው። ማይሆን ስራ ሳትሰሩ በራሳችሁ መንገድ ለመስራት እየሞከራችሁ ነው። ደስ ብሎኛል። ሌላ እንግዲህ የእዩ ነገር በጣም ነው ያዘንኩት የምር በቃ አሁን ራሱ ድራማ እየሰሩ ነው። ኢብን አሁን ራሱ አልተውም ድራማ መስራታቸውን ማለት ነው። እና ድራማችሁን ብታቆሙ ጥሩ ይመስለኛል። ባትጃጃሉ፣ ማይሆን ድራማ ባትሰሩ፣ ለቢው ብላችሁ የሰው ስም አታጥፉ። የምር በጣም ነው የሚያስጠላው የሚደብረው። የሰው ስም ለቢው ብላችሁ አታጥፉ። የነሱ ፍቅር ፈርሶ ቢሆንስ አሁን ውሸት እንደሆነ በደንብ እየታወቀ ነው። ምክንያቱም ልብሳቸው ራሱ ማች ነው የለበሱት። እንዴት ማች ሊለብሱ ይችላሉ? የተጣሉ ሰዎች የሰው ክርስትና ላይ ነጥለው ለብሶ እንዴት ወንድ ቢሆን እሺ ክርስትና አባት ሊሆን ነው ይባላል። ልጅቷ ሴት ናት። ጉድ እኮ ነው።